እሷ የሆነ ነገር ጥቅም ፈልጌ እንጂ እኔ ሃይሚን ወድጃት አይደለም ብለህ መስክርና ከዚህ በኋላ ሀሰን እኮ አይናገር፣ ሀሰን አይወስን። ከወሰነም ወሰነ ነው የሀሰን ነገር ማለት ነው። እኔ እኮ እዚህ ጋር ምንቴ ሸብቶ ነው ምንድን ነው እስከዛሬ በኮፍያ ነው የማውቀውና ምን ሆኖ ነው ብያለሁ። ለካ ቪዲዮን ሳይ ሀሰን እያሰቃየው ነው። እና ታዲያ ሃይሚን ድሮስ ሊወዳት ነው እንዴ? ድሮስ ሊያፈቅራት ነው እንዴ? ሃይሚን ቃል ገባ አላፈቅራትም ብሎ ቃል ቢገባም ባይገባም ይሄ እኮ ያለ ነው። ግን ሀሰን ሙከራው በጣም ደስ ይላል። በጣም ማለት ነው። ለምን መሰላችሁ? እዚህ ጋር አሁን ሃይሚ ራሱ ማለት አለባት ብዬ የማስበው ነገር አለ። ዛሬ ብሩክና እዩ እንዳይገናኙ ማለት ነው ማድረግ ያለባቸው ነገር አንድ ሀሳብ ይመጣልኝ ያለ ልንገራችሁ ቤተሰቦች ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ እንግዲህ አንዲት ሀሳብ መታልኝ ወደ እናንተ መጥቻለሁ ማለት ነው። ምናልባት ያው አፕሬሽን ታደረጉትም ላታደረጉት ትችላላችሁ። እንግዲህ የምትሰለኝን ነገር ከመናገር ወደኋላ ልሜሽን ከማድረግ እኔ በቪዲዮ ማስተላለፍ ይሻለኛል ብዬ ነው ይዤ የመጣሁት ማለት ነው። ከአሁን በኋላ ማለት ነው ሃይሚ ማለት ነው ይህን ያህል ለባሏ ውሽማ ናት ወይም ደግሞ ብቻ ምንድን ነው የሚባለው ብቻ የባሏን ጣውንት ሆና የምታያትን እሷ መምከር መዝከር ጭራሽ አይጠበቅባትም ሃይሚ ማለት ነው። ከአሁን በኋላ ሲሪየስ የሆነ ነገር ማድረግ ነው ያለባት። ምክርም ዝክርም ለእሷ አያስፈልግም። ሲቀጥል ደግሞ ብሩኬ ከዚህ በኋላ ማድረግ አለበት ብዬ የማስበው በቃ ለአንዴና ለመጨረሻ ጊዜ እኔ ዲኤንኤ ምርመራ የምፈልገው በአካል ነው ማለት ነው። በፀጉር በምናምን ጭራሽ አይቻልም። በቃ እንደውንም የህፃኗን እንደውም ምራቅ በቃ ምራቅ አሁን ከየትም እንትን ሊሉ አይችሉም። ምክንያቱም ምራቅ ከዛችሁ ከህፃኗ እዛው ሆስፒታል ሄዳ ከህፃኗ ምራቅ ተወስዶ ነው የምፈልገው ማለት ይችላል። በፀጉርም በምንም ጭራሽ መሆን የለበትም። ምክንያቱም ፀጉር ሲባል ከዚህ በፊት ትዝ የሚላችሁ ከሆነ ፀጉሩን እየደባበሰችው ነበረ እዩ ማለት ነው። ሚሽን ያደርጋችሁልኛል ለእኔም ማለት ነው። ግን ያው እኔ አላመንኩበትም፣ መናገር አልፈለግኩም። ለዛ ነው። ግን አሁን ላይ ሳስበው እንዴት ልትቆርጠው ትችላለች ብዬ ገመትኩኝ። አይታወቅም። ከዚህ በፊትም እኮ የሆነ ፔንሲዮንም አስገብታው ነበረ እንዴ የሆነ እንደውንም እኔ እንትን ላይ ያወጣባት ነው የሆነ መረጃ በድብቅ ካሜራ ምን እንዴት የት ነው የተገናኘ ነው እንዴት እንዲህ ተፈጠረ ብሎ ሊጠይቃት ነው ብዬ ሳስብ እንደውም ሃይሚ መጥሪያ ወረቀት ልትሰጠው ስትሄድ እሷን ቤት አግኝታታለች። እንትን ቤት ማለት ነው ገዝተዋስ ቤት እና የዛን ሰዓት እንደውም መረጃ የሚይዝባት ነበር የመሰለኝ ብሩኬ። ግን ምን ይጠይቃት እንደሆነ ቪዲዮ ግልጽ ሳይሆን በዛው ከሃይሚ ጋር ተገናኙ፣ ብዙ ነገር ተፈጠረ፣ አለፈ። የዛን ሰዓት ምናልባት ፀጉሩን ቆርጣ ከያዘችስ ከዛ በኋላ ግን ምንም እሷና እሱ የተቀራረቡበት ጉዳይ የለም። ከሆነም የዛን ሰዓት ነው የሚሆነው ማለት ነው ቤተሰቦች። ስለዚህ ብሩኬ አንድና አንድ ማድረግ ያለበት እኔ አንቺ የዲኤንኤ ምርመራውን ከፈለግሽ የልጅቷን በምራቋ ነው በፀጉርም በምንም አልፈልግም ብሎ ዝግት። ከዛ ሲቀጥል ደግሞ ካልፈለግሽ ከዚህ በኋላ ሃይሚም ሆንኩ እኔ ማንም አይመለከተንም። በቃ አልፈልግም ያልሽው አንቺ ነሽ። ምክንያቱም ይሄ አልፈልግም ከማለት አይተናነስም። በቃ ያንተ አይደለችም አይመለከተህም እንደማለት ነው ይሄ ሲተረጎም እንጂ ማንም ሰው ቢሆን ብሩኬ የእሱ ልጅ ከሆነች እንዴት ነው በዚህ ልክ እሱ ፈቃደኛ ሆኖ መጥቶ እንዴት ነው እሷ የምትሸመጥጠው? ስለዚህ ልጁ የሱ አይደለም ስላፈረች ነው። ብሩክ አሁን የዲኤንኤ ምርመራ እናድርግ ሲባል አልፈልግም ብሎ ቢያፈገፍግ ዝም ቢል ምንድን ነው የሚባለው? የእሱ ስለሆነች ነው የሚባለው። እንደዛ እንኳን እነሱ እየወጡ ሜሽን ሲያደርጉ እነሱ እየወጡ ቪዲዮ ሲሰሩ ብሩኬ ዝም በማለቱ ልጁ የእሷ ናት ብሎ ብዙ ሰው አውርቶኛል በውስጥ። ልጁ የእሱ ስለሆነች ነው እንጂ እንዴት እሷ በኮንፊደንስ እንዲወጣ ትናገራለች? እሱስ እንዴት እንዲህ ዝም ይላል ተብሏል። በእርግጥ የሰው ወሬ ምንም አያመጣም። ዋናው አጠገቡ ያለው ሰው አብሮት የሚኖረው ህይወት ያለው ሰው ባለቤቱ ሃይሚ ማለት ነው። እሷ ከተረዳችው እሷ ካወቀች እውነታውን ይሄ የሌላው ማጨብጨብ ኖርማል ነው፣ ምንም ማለት አይደለም። በእርግጥ የሆነ ኮሽታ ሲፈጠር ተጽዕኖ አለው። ከዚህ በፊትም እንዲህ ነበር ይባላል ባልሰራው ስራ። ስለዚህ ሃይሚ ማለት ያለባት ምንድን ነው? ከዚህ በኋላ ብሩክም ብቻውን የማግኘትም ግዴታ የለበትም። አንቺም ደግሞ ምንም አይነት ቪዲዮ ስለ ብሩኬ ሜሽን እያደረግሽ እንዳሰሪ አናግረንሻል። ፈቃደኛ አልሆንሽም። ከዚህ በላይ የእሱን የብሩኬን ስም እያነሳሽ የብሩኬን ፎቶ እየለጠፍሽ ሜሽን እንዳታደርጊ። እንዲሁም ደግሞ ሌሎቻችሁ እዩን በተመለከተ ከእዩ ጋር እንዲሆኑ ነበር እንዲፈጥረው ነበር እንዲወጡ ነበር ብላችሁ የምትሰሩም
ተጠንቀቁ ብላ ማስጠንቀቂያ መስጠት በቃ አለቀ። ምክንያቱም የለበትማ የዩ ጉዳይ ላይ የለበትም በቃ ስለሌለበት ነው እንጂ ቢኖርበት ኖሮ እንዴት ነው 2 ቀን ሙሉ ስትለመን የምትሸሸው? የብሩክ ጋር የሆነ ነገር ቢኖራት ለምን ትሸሻለች? እንዲህ የራሳችሁ አስቡት እስኪ እናንተስ ብትሆኑ እንዴት ትሸሻለች? ስለዚህ ምንም አይነት ነገር እውነት ስለሌላት እሷ መጨረሻ ላይ ታፍራላችሁ ብላለች እኛን ማለት ነው። እኛ ደግሞ ብሩክ ያሳፍረናል ብለን እየጠበቅን ነበረ። እውነት ብሩክ ያሳፍረናል እውነት በቃ ብለን በጣም ተጠራጠር እኔ ተጠራጥሬያለሁ። ብሩክ እንደማያደርገው ግን ምንም ልቤ እንትን አይልም፣ ምንም አልደነገጠም። ግን ደግሞ ሰው ናችሁና አንዳንዴ እንደዚህ በዚህ ልክ በቃ 6 ወር ሙሉ አሁን ድርቅ ብላ እንደዛ ስትከራከር እንዲህ እውነት የሆነ ነገር ተፈጥሮ ይሆን አንዳንዴ ትላላችሁ። ግን ደግሞ ይች ልጅ እውነት ካላት ዛሬ ላይ እሱ አምኖ ልጅም ከሆነች አሳድጋለሁ ብሎ የኔ ከሆነች እቀበላለሁ ብሎ አምኖ በካሜራ ፊት አምኖላት እሷ እንዴት ነው ወደኋላ የምትሸሸው? ለምንድን ነው? ስቀጥል እውነት የላትም። እውነት ስለሌላት የችን ሴት ትቶ የራስን ህይወት መምራት በራሷ ሰዓት ከዛ የትም ሆነ የት መታ ራሷ እናስመርመር ትላችኋለች። በቃ ይሄ ነው የኔ ውሳኔ። ሌላ ምንም ከእሷ ጋር የሚያጓትት ነገር የለም። ጭራሽ እንደው በፍቅር የምንወዳቸው ልጆች ራሱ በቃ የሆነ እንዴት ነው ዛሬ እንደዚህ አይነት ጭቅጭቅ ይዘው ባልመጡ። በቃ እኛ ብሩክና ሀይሚን በናፍቆት ነው ምንም ቪዲዮ ምንም የጨዋታ ቪዲዮም ሰሩ የልፊያ ቪዲዮ ስቀንበት ተጫውተንበት ነው። አሁን ግን ደበረኝ፣ ዘጋኝ። ምንም በቃ ሰው እንዴት ነው ራሱን በቃ አምኖ በቃ የኔ ከሆነች 6 ወር ሙሉ ስንዘንዘው ነበር እንዴ የኔ ከሆነች እሺ ብሎ አጠገቧ ሄዶ እንዴት ነው በዚህ ልክ መሸመጥተው? እንዴት ነው በዚህ ልክ ደግሞ የኔ ያላትን ፍቅረኛውን ለመምታት ለማመናጨቅ ለማበሻቀጥ ለምን ትሞክራለች? መሞከር የለባትም። ስለዚህ አንድና አንድ የሀይሚ ውሳኔ ካሁን በኋላ እሷን መምከር እሷን መስከር ምንም አያስፈልግም። ከዚህ በኋላ ስሙን እንዳታንሹ፣ ስሙን ሜሽን አድርገሽ እንዳሰሪ በቃ ማስጠንቀቂያ ነው። ካሁን በኋላ ላገኘሽም አልፈልግም፣ ብሩክም እንዳገኘሽ አልፈልግም። አለቀ ዝግት። በቃ እነ ሀብቴ ይጨርሱት። እነ ሀብቴም አሉበት አይደል እዚህ ጉዳይ ላይ። ስለዚህ እነ ሀብቴ ይጨርሱት። እነሱ ሰላማዊ ኑሯቸውን መቀጠል ይችላሉ። በቃ አለቀ። እንደዛም ካስፈለገ ማለት ነው። ከዚህ በፊት እኮ ሀብቴ በውስጥ እንጨርሰዋለን ብሎኛል ምናምን ስትል ነበረ። ለምን በውስጥ ይሆናል? ከሀብቴ ጋር ይጨርሱ። መጨረስ ያለባቸውን እስከ ጥግ ድረስ ሄደው ይጨርሱ። መግቢያ ላይም እነሱ ስለነበሩ አይጠፋቸውም፣ ያቅታቸዋል የሚባል ነገር የለም። ያውቃሉ ሁሉንም ነገር። ስለዚህ በቃ እነሱ ሀይሚና ብሩኬ ከዚህ ህይወት ውስጥ ይውጡና የራሳቸውን ነገር ቢሰሩ በጣም የተሻለ ነው። ምክንያቱም አይ ነው በቃ እንጃ ምንም ደስ እያለኝ አይደለም። በቃ ለመማር እንኳን ብላችሁ ቪዲዮ የሆነ በቃ ስታዩት ራሱ አይመጣውም። በፊት እንኳን ይሻል ነበር፣ አሁን ጭራሽ አስጠላ። ስለዚህ እኔ የኔ የኦዲየንስም የእህትነትም ምክሬ ይህንን ይመስላል። ቤተሰቦችም የራሳችሁን ሀሳብ ኮመንት ስር ብትለግሱ በጣም የተሻለ ነው። ምክንያቱም እየለገሳችሁ ነው፣ ግን ደግሞ በቃ ሞር እንደዚህ አይነት ነገር ቢቀር ይሻላል ብዬ አስባለሁ። እኔ በራሴ ሳስበው ማለት ነው። በቃ ፖስተር ያለ ንግግር አንድና አንድ ቃል በቂ ነው። ከዛ ውጭ በየተራ እዩን ማግኘት በየተራ ቢኒን ማግኘት ምንም አይነት ለውጥ አያመጣም። ወቅታችኋል አይደለ? ምንም እዚህ ጋር የተጠየቁት ጥያቄ ዲኤንኤ እንወቅ ነው። በቃ አለቅ። ሌላው ፍፄ ከነሱ ጋር ሲሆን ይቅለሰልሳል። ለምንድነው ኮስተር ብሎ የማይናገረው ምናምን ላላችሁት ነገር ፍፄ አላቅም። እኔ እንግዲህ ለምን ቁጣ ምናምን እንደማይል አላቅም። ያው ተፈጥሮ ሊሆን ይችላል። አንደኛም ደግሞ ያው ሀይሚን መጠበቅ ነው የሄዱት። ላይመለከታቸው ይችላል። እሷ እስካናገረች ድረስ እነሱን ላይመለከት ይችላል። ምክንያቱም እሷ ሴት ናት፣ እነሱ ወንድ ናቸው። ወንድ ከሴት ላይ እኩል ሊያወራ አይችልም። ወንድ ዝም ነው የሚለው። እኔ በዚህ ደግፋለሁ። ግን የሆነ ነገራቶቹ እርዝም ሲሉ ኮስተር ቆጣ ብሎ በቃ እንትን ማለት ፍፄ አይችልም። ፍፄ የሚችለው ምንድነው? በቃ አላደለ ለማጨብጨብ ምናምን እንደዛ ነው የሚችለው። እንደዚህ ቆጣ ኮስተር ምናምን አይችልም። ቆጣ ኮስተር ብሎ መናገር የሚችለው እንትና ሄኖክ አሁን እሱ ይችልበታል። ይህ በቃ ቆጥት ብሎ ኮስተርተር ብሎ የሆነ ምንጭቅጥቅ ምናምን ነገር እሱ ይሄድበታል። አሁን ሄኖክ ማለት ነው። ፍፄ ጋር ደግሞ እንደዚህ ነገር የለም። በፊትም ከቴዲ ጋርም እያለ አንገቱን መድፋት ነው እንጂ ፍፄ ቀና ብሎ ሰው ያይ ያኔ ይሄ ተፈጥሮ ነው የሚመስለኝ። ብዙዎቻችሁ ለምንድን ነው አንገቱን ደፍቶ የሚያየው ምናምን? እና ይደባደብ እንዲ ከሴት ጋር ይደባደብ እንዲ
ይሄን እኔ አልደግፈውም። አንዳንዶቻችሁ ኮመንት እና ሜሽን ስታደርጉ ስላየሁኝ ነው። ሌላው እንትና ማለት ነው አኖ እንግዲህ አሁን ነው የገባው፣ በፊት አያውቅም ርዕሱን። አሁን ላይ እንግዲህ ለምን እንደገባ አላውቅም። አዲስ ሰው ነው እሱ፣ ምክንያቱም ለዚህ ርዕስ አዲስ ነው። ያኖ ድርሻ ምን እንደሆነ ያልገባኝም በነገራችን ላይ ማለት ነው። ስለዚህ የቆየን የምናየው ይሆናል። ወይም እንግዲህ አላቅም በአኑ በኩል ማለቅ ያለባቸው ነገሮች ሊኖሩ ይችላሉ። ግን ወጣም ወረደም ብቻ ብሩክን የምትፈልገው የሆነ ነገር ልታረግ ብቻ ነው። ሌላ ምንም አዲስ ነገር የለውም። ከዛ በኋላ ሀይሚ ለምን አገኘሃት ትላለች፣ ትቆጣለች፣ ከዛ ይጣላሉ፣ ከዛ ረብሻ ይመጣል። እንደዚህ አይነት ነገር ነው የተረዳሁት ከእዩ ማለት ነው እንጂ ብሩክ ጋር ምንም የምትፈልገው ነገር የለም በጭራሽ ምንም። የሰው ልጅ እንዴት ነው አምኖለት ሌላ ጣጣ እያመጣ እንዲህ ያላያት ልጅቷን እንዲህ ያልፈጠርካት፣ አያትም አላያትም ምንም የሚመጣ አዲስ ነገር የለም። በቃ ልጅ ከሆነች እሺ ብሏል እሱ አለቅ። እሺ ባይል እምቢ ቢል ነበረ ስራህ ነው ተብሎ የሚወቀሰው ብሩኬ። ስለዚህ እሱን የሚያስወቅሰው ነገር ምንም አይነት ነገር ስለሌለ የእኛ ውድ ቤተሰቦች ከዚህ በኋላ የዲኤንኤ ማድረግም መደረግም ካለበት እና ሀብቴ የጨርሱ። ሀይሚና ብሩኬ ጉዟችሁን ወደ አዲስ አበባ አድርጋችሁ የራሳችሁን ስራ ብትሰሩ በጣም የተሻለ ነው ብዬ የራሴ መልእክት ነው። አመሰግናለሁ። መልካም ቀን ባይ